ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ቦርነጌን ወይ ኦኬ እንዴት ነህ አለው ምንድነው የዛሬው ውይይት ምንድን ነበረ እንዴ አንተ ነህ እኮ ባለቤቱ ንገረኝ እንጂ የምትጠይቀኝን እስኪ ጠይቀኝ ተምራችኋን ትላለህ እንዴው በቃ የኛ ሀገር ይኸውልህ ትንሽ ካወቅ በጣም የተማርክ እየመሰለ ትጨነቃለህ ቆይ አሁን ከተማርክ ነው እየጠየቅን ያለ ነው የዛሬው ውይይት ምንድን ነበር እንዴ እኔ ስለ ውይይት እኔ አልዋልሁኝም በቃ መጨረሻ ላይ ስገባ ታወራለህ ኃይለ ሥላሴ ብድር እያልክ አሁን ስለ ብድር ማወቅ በጣም ስኮላር አያሰኝህም በጣም ብዙ አንተ ስኮላር ነህ አይ በቃ ዝም ብለህ አንተ የምትጠይቀኛለህ ስትጠይቀኝ በጣም ጥሩ ኦርቶዶክስ ተዋህዶ ነበርክ አዎ እስከ ስንት ዓመት እድሜም በሙሉ እንጂ እድሜም በሙሉ ኦርቶዶክስ ተዋህዶ ነበር ታውቃታለህ እንዴ አንተ ታውቃታለህ ቆይ እኔን አሁን አትጠይቀኝም እኔ አሁን ለምሳሌ አንተም ልጠይቅ እንጂ ኦርቶዶክስ የአምቦ ኮምፓሽን ስለሆነ ያወጣክ የአምቦ ኮምፓሽን ስለሆነ ኮምፓሽን ነው እዚያ ስትበላ ከኖርክ ስትዘርፍ ተኖርክ እሱን እንጠይቅ እኔ ስራ ያለኝ በቂ ነገር ያለኝ ሰው ነኝ ወዳጅ ረጋበል ከዚያ ነው መሰል ስንዴ ስታከፋፍል ነበር ወይ ስትሰርቅ አሁን ሲያልቅብህ እንደሆነ የወጣው አሁን ለምን እንትን ትላለህ ማለት ነው ለምን ትላለህ ኮምፓሽን ጠይቀኛል እኔ ስለ ኮምፓሽን አላውቅም በቃ እምነት እንዴት እንዳስቀየረ በጣም ኦርቶዶክስ ተዋህዶ ነበርክ አዎ አልኩህ እኮ አታውቅም እየነገርኩህ እሺ የኦርቶዶክስ ተዋህዶ ቤተክርስቲያን ቤዚክ ዶክትሪን ንገረን ምን ያደርግልሃል ምን ነው መጠየቅ የፈለግ አው ምን እንዳወጣ መነጋ ዶግማ አይደለ እንዴ ዋናው ነገር ቤዚክ ዶክትሪን አይደለ እንዴ እምነት ነው እሺ ሚስጥረ ሥላሴ ሚስጥረ ጥምቀት ሚስጥረ ሥጋዊ ሚስጥረ ሙታን ትንሣኤ በጣም ጥሩ እነዚህ አምስቱ ቤዚክ ዶክትሪን ላይ ያለ ጥያቄ ነው ወደ ምንፍቅናው ያስገባክ ወይስ ምንድነው አይ ምንፍቅና ትምህርት ስላለባት ከኢየሱስ ክርስቶስ ውጪ ሌላ የመዳን መንገድ አለ ስለምትል ሌሎች አዳኞች ስላሉ ከኦርቶ ላይ ሆነ ከሲኦል ትወጣለህ ብላ ታስተምራለች ከሞት በኋላ በጻድቃን በኩል ትወጣለህ ሲኦል ገብተህ እግዚአብሔር እየተሳሳተ ሲያስገባ ጻድቃን በፍጥነት አሻሮ ቆልቆልተህ ዳቦ ሰጥተህ ትወጣለህ ቆይ የኃጢአት ስርየት ቆይ ረጋ በል ዝም ብለህ በደቂቃ ነው የምናወራ ረጋ ብለህ መልስ አትናደድ እሺ ሙታን ይሰማሉ አይሰሙም እንዴት ነው አይሰሙም ይሰማሉ ዕውቀት አላቸው እንጂ ሙታን ይሰማሉ አይሰሙም በአጭር አማርኛ ዕውቀት አላቸው ይሰማሉ አይሰሙም ከየት ነው አንተ እዚህ ሆነ ብትጠራቸው ይሰሙ አይሰሙም እሺ አይሰሙም ጳውሎስን እዚህ ቁጭ ብለህ ብትጠራው አይሰማህም ሙታን ይሰማሉ አይሰሙም እንደ እየነገርኩህ ነው እኮ አሁን ጳውሎስን ብትጠራው አይሰማህም አሉ መጽሐፍ ቅዱስ አውጣ እሺ እንደሚሰሙ አሳይ ወደ ሙታን ጸልዮ አቤት ሰምቻለሁ ያላውጣለ ቆይ ረጋበል መጽሐፍ ቅዱስ አውጣ ነው አውጣው ዝም ብለህ አውጣ መጽሐፍ ቅዱስ አውጣ የሐዋርያት ሥራ አውጣ እሺ አውጣ ኦኬ ቀጥል የሐዋርያት ሥራ ምዕራፍ 9 እሺ ስለ ጳውሎስ ነው እሺ ቀጥል አንብብ ቁጥር 36 ስንት ላንብብ ከ36 ጀምሮ አንብብ 9:36
አንብብ። በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች። በዚያም ወራት ታመመች፣ ሞተች። ቆይ ድገመው። በዛም ወራት ታመመች፣ ሞተች። ከዛስ? በዛም ወራት ታመመች፣ ደግሞ ምን ሆነች? ሞተች። ሙታን ይሰማሉ አይሰሙም? ቆይ እንጂ እናንብብ። ቆይ ሙታን ይሰማሉ አይሰሙም? መልስልኝ፣ መልስ። አሁን ጳውሎስን ብትጠራው አይሰማ። ቆይ ሙታን ይሰማሉ አይሰሙም? መልስ። አይሰሙም አልኩህ። እሺ ታመመች፣ ሞተች። ቀጥል አንብብ፣ ቀጥል አንብብ። ኦኬ እሺ፣ ቀጥል አንብብ። ሞተች፣ አጥብቀውም በገነት አኖሯት። አጥበው በገነት አኖሯት። አጥበውም በሰገነት አኖሯት። በደንብ መነጽርን ተጠቀም፣ በደንብ አንብብ። እሺ ቀጥል። በሰገነት አኖሯት። ቀጥል። ልዳም የኢዮጴ ቅርብ ናትና ወደ ደቀ መዛሙርቱ ጴጥሮስም በዚያ እንዳለ ሰምተው ወደ እርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገችውን ቀሚሶቿንም ልብሷን ሁሉ እያሳዩት በፊቱ ቆሙ። እሺ ምንድን ነው የምትፈልገው ንገረኝ። ቀጥል። ምን ቆሙ ብለህ ትቆማለህ? ቀጥል። ባይምነት ይወደብላችሁ ጻፉለት እንዳይረሳ። አጽፈው ችግር የለም አይዞህ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገቻቸውን ቀሚሶችን፣ ልብሶችን ሁሉ እያሳዩ በፊቱ ቆሙ። ጴጥሮስም ሁሉንም ወደ ውጭ አስወጥቶ ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ከፈተች። ጴጥሮስንም ባየች ጊዜ ተቀመጠች። እጁንም በእርሷ ሰጥቶ አስነሳት ይላል። ኦኬ እሺ። ጣቢታ ምን ሆና ነበረ? ሙታ ነበር። ጣቢታ ምን ሆና ነበረ? ሙታ ነበር። ጴጥሮስ ምን አደረጋት? ጸለየ። ከዛ በኋላ ምን ሆነች? ተመለጥ ዳነች። አይደለም አይልም፣ ዳነች አይልም። እሺ ምን ሆነች? ከሞት ተነሳች ነው የሚለው። በቃ ወደ ህይወት ተመለሰች። በጣም ሙታን ይሰማሉ አይሰሙም? እሺ ጌታ ኢየሱስ ክርስቶስ ቆይ ቦርነጌን ይኸው ለአንተ እኮ አሁን እኮ ችግሩን መሰለ። እኔ የሕያዋን እንጂ የሙታን አምላክ አይደለም። ሙታን ይሰማሉ ማለት ወደ ሙታን መጸለይ ማለት ነው። ጸለይ ረጋበል እሱን እመጣልሃለሁ። ረጋበል አሁን ለምሳሌ አሁን ንገረኝ፣ ወደ ሙታን መጸለይ እዚህ ጋር ምን አመጣው? አንተ ምን አመጣው? ቆይ ረጋበል እኛ ጋር እኮ በነገራችን ላይ ቆይ ልመጣልህ እኮ እኛ ጋር አሁን ጸሎት የምታደርገውን አንተ ይሄ ጋር ምን አከለ? ረጋበል እሺ ረጋበል ንገረኝ፣ አሳየኝ። ያለ ቦታው አንተ መከራናት ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ አለ የሕያዋን እንጂ የሙታን አምላክ አይደለሁም አለ አይደለም? አዎ ሞት ተሸንፏል። ሞት ተሸንፏል። አሁን መጸለይ ምን አመጣው? ቆይ ይኸው ምን አትሂድ፣ ርዕስ ላይ አትሂድ፣ የትም እንዳትሄድ። ቆይ ረጋ በል። አሁን ረጋ ብለህ ስማ፣ ረጋ ብለህ ስማ። ረጋ ብያለሁ። እኔ የምጠይቅህ ነው፣ አዳምጠኝ። ቆይ ዝጋ። በመጀመሪያ ሚውት አድርግ፣ ራስህ ሚውት አድርግ። ወደ ሙታን መጸለይ ምን አመጣው እዚህ ላይ?
ሚውት አድርግ። አሁን ሌክቸር እየተሰጠ ነው። መማር አለብህ፣ ማንበብ አለብህ። ሙታን አይሰሙም ማልክ ወዳጄታችን እኮ አንተም ይሻላሉ እኮ። ሚውት አድርግ። አዳምጠኝ። ጸሎት ወደ ሙታን ማድረግ ምኑንም ሳታውቅ የመጽሐፍ ቅዱስ አስተማሪ ነኝ ቦርነጌን ጠቁም። ቆይ ረጋ በል። አሁን ዋጥ ካደለ ለነገሩ አሁን እኮ የሰጠውህ ለዓመት ይበቃሃል። በነገራችን ላይ ለዓመት ይበቃሃል። በነገራችን አዳምጠኝ አሁን። እሺ አሁን ሌላ አትክፈት ብያለሁ። አትክፈት ብያለሁ። ለምን አስገባኝና ታዲያ? ልትማር ነው። ልትማር ነው። ይሁን እሺ ሚውት አድርግ። ሚውት አድርግ። እንዳያወርዱ ሚውት አድርግ። አሁን በደንብ ስሙ። ቁርስ አበልቼዋለሁ። አሁን ምሳና እራት አጠጥቼው ይሄዳል ማለት ነው። አሁን ጥቅስ ነው የምጠይቀው። ይሄው ናግባውን አስገቡት። አሁን ሳቢው አወዳጅሽ ሳቢው። እሺ ክፈት ቪዲዮ። ኦኬ በጣም ጥሩ። ይሄው የኃጢአት ስርየት በደሙ ብቻ ብለሃል። ጥቅሶች አሳየን። በደሙ ብቻ የሚል ጥቅስ አሳየን። ኦኬ ደም ሳይፈስ ስርየት የለም የሚለውን ላሳይ። አንድ ደቂቃ አድርገናል። አልቀጥል። ደም ሳይፈስ ስርየት የለም የሚለውን ላሳይ። ደም ሳይፈስ ስርየት የለም። አወጣ እናሳየን። ኦኬ እሺ የመጀመሪያው ብሉይ ኪዳን ላይ ነው የምንሄደው። እሺ ኦኬ ዘሌዋውያን ላይ እንሂድ። እሺ ዘሌዋውያን 6 እሺ አውጣ እንጂ እንደኔ አንብባ አንተ። አሁን ደግሞ ዘሌዋውያን 6 እኔን ስለማነብ ቀጥል። አውጣው እስኪ። እኔስ መጽሐፍ ቅዱስም ምታቅም አልመሰለኝ የት ጋር እንዳለ። አውጣና አንብበው እስኪ። እሺ እኔ ከአንተ በእውነት ምነግርህ መመጻደቂያ ነው። ችግር የለም ዝም ብለህ አውጣና አንብብ። እሺ አንብብ። ዘሌዋውያን 6 አውጣና አንብበው። እኔን ቅድም እኮ አውጣና አንብብ ብለኝ። ደቂቃ ሞልቷል። አሁን በደንብ ስማኝ። ይኸው ዘሌዋውያን 6 አንብቤዋለሁ፣ ግን አውጥቼዋለሁ። ምንም ለአንተ አንደኛ እያወራን የኃጢአት ስርየት የት ነው? በደሙ ብቻ ብለሃል። ልታወጣው አልቻልክም ጥቅሱን። እሺ እኛ እውነተኛይቱ የክርስቶስ ቤተክርስቲያን የኃጢአት ስርየት በደሙ ደግሞም በጥምቀት ብላ ታስተምራለች። መጽሐፍ ቅዱስም እንደዛ ስለሚያስተምር አሁን የሐዋርያት ሥራ ምዕራፍ 2 አውጣ። ቶሎ ብላ አውጣ። ዘሌዋውያን እናታነበው። እሺ በጣም የሚገርም ነው። እሺ ሐዋርያት ሥራ ምዕራፍ 2 ሌድሽ ጻፍ በደንብ እንዳትረሳ። ችግር የለም። እሺ ንስሐ ግቡ ኃጢአታችሁም ቁጥር 38 ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ስለዚህ በጥምቀት የኃጢአት ስርየት ይገኛል፣ በደሙ የኃጢአት ስርየት ይገኛል። ሁለተኛ ጥያቄ። ስለዚህ በውሃና በደም ነው ማለት ነው? በውሃና ደም። ከዛ በኋላ ጥቅስ ከፈለግ እናሳያለን። ጨረሰ። አሁን ወደ ሁለተኛው ጥያቄ በቃ አንብብ። ምሳ ሰጥቻለሁ። ወደ ሁለተኛው ጥያቄ በኋላ ማጠቃለያ ሰጣለሁ። እንደዚህ ያለ ዲስከሽን የለም ወዳጅ። እሺ ማጠቃለያ ሰጣለሁ። አሁን ወደ ሌላኛው ጥያቄ እንምጣና እኔ መጀመሪያ ሳታስረዳኝ ጥያቄን አዳምጥና መልስልኝ። እዚሁ ላይ ልቀጥላ። ሁለተኛውንም ይዘህ ከዛ በኋላ እንዳትቀጥለው። ሐዋርያት ሥራ ምዕራፍ ይሄንን አሳየኝ እንጂ ንገረኝ እንጂ። ይሄው ለምን ነው ስሙን የሚጠሩት? ለምን ተጠመቁ አይላቸው? ንስሐ ግቡ ተጠመቁ ለምን አላለ? ለምን ስሙን ጥሩ አላቸው? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ለምን በኢየሱስ ክርስቶስ ስም አልላቸዋን? ኃጢአታችሁ ይሰረይ ዘንድ ተጠመቁ። ታዲያ በአብይ አህመድ ስም ይበላችሁ፣ በባልቻ ስም ይበልህ። በማን ለምን በኢየሱስ ስም ተባለ ነው? ንገረና
ቆይ ይኸው ትእዛዝ ጨርስ። አሁን ወደ ሁለተኛው እሺ፣ አሁን ሚውት አድርግና እኔ ጴንጤን አውቀዋለሁ አመሉን ደግሞ በጣም ስለሰራሁባችሁ ችግር የለብኝም። እሺ አንድ ጥያቄ ልጠይቅ። አሁን ሁለተኛውን ጥያቄ የት ነው ያለው አልከኝ? የኃጢአት ስርየት በዚህ ብቻ ብለሃል አይደለ? እሺ የማቴዎስ ወንጌልን አውጣ። የማቴዎስ ወንጌል ምሳ ሰጥቻለሁ፣ ቁርስ ሰጥቻለሁ። የማቴዎስ ወንጌልን አውጣ። የማቴዎስ ወንጌልን አውጣና ከዛ ማጠቃለያ ትሰጣለህ አልኩ። 5 ደቂቃ ማጠቃለያ ትሰጣለህ አልኩ። 3 ደቂቃ ይሰጣል። ማጠቃለያ ትሰጣለህ። ውይይት አድርገህ ነው ወይስ ዝም ብለህ ነው? እሺ ልንገርህ ደረቅ ጥያቄ ነው። ከጴንጤ ጋር የምጠያየቀው ደረቅ ጥያቄ ነው የምጠያየቀው። አይዞህ ስለምደነግጥ ነው። አትደንግጥ። ትልቅ ነህ፣ ፊት ሰፊ ነው። አሁን አይዞህ የወር መድኃኒት ነው እየሰጠው ያለሁት። ይኸውልህ አንተ አሁን ሽማግሌ ነህ፣ ትልቅ ሰው። እኔ አሁንም ተረጋጋለት። እሺ የማቴዎስ ወንጌልን ክፈት። ማቴዎስ ወንጌል መሪያ እዚህ ጋር የምጠይቅህ ጨረስን እኮ ሐዋርያት ሥራ ላይ የምጠይቅህ። እሺ ትመለስበታለህ። አላስወርድም፣ በእውነት አላስወርድም። ወደ ሁለተኛው ጥያቄ እራት ላውጥ እያደረግን ሚውት አታድርግ። አሁንም ደቂቃ ሰጥሃለሁ። በደቂቃ ነው የምትናገረው። የኃጢአት ስርየት በዚህ ምድር ብቻ ብለሃል አይደለ? እሺ በሰማይ እድል አለ እንደገና ንስሐ መግባት ብለህ ነው? እሺ ንገረኝ። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 አንብብ። ማቴዎስ ወንጌል ምዕራፍ 12 ቁጥር 31 እሺ። ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን ቁጥር 31 ነው እያነበበው ያለ እንዴ? ፕሊዝ። ስለዚህ እላችኋለሁ ብለህ ጀምር። የጌታ ቃል እሺ። ስለዚህ እላችኋለሁ ኃጢአትና ስድብም ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ይላል። ቀጥል። እሺ። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይንም በሚመጣው አይሰረይለትም ይላል። በዚህ ዓለም ቢሆን ወይም በሚመጣው ዓለም አይሰረይለትም ይላል። ምን ማለት ነው? ምንም የለም። በቃ አልተማርክም። በቃ ቻው። እራት በቃ ይሄ ነው እውቀታቸው። በነገራችን ላይ የጴንጤ እውቀት ይሄ ነው። እማማ ዝናሽ አልተማርክም በልና ጻፍልኝ። የጴንጤ እውቀት ይሄ ነው። በነገራችን ላይ በቃ አሁን ይሄንን አውራ ብትሉት ኤርጋንዱላ ቦርኔጌን አይደለም የሚለው ይመስላል። የሚገርምህ እኮ እንትኑ ሲል ነው የሚያደርግህ። በቃ አልተማርክም። በዚህ ዓለም ቢሆን በሚመጣው ዓለም ይላል። በቃ አያውቀውም፣ ቃሉን አያውቁትም። ሳንሰማ አንፈርድም። ስለዚህ አሁን ምን ልላችሁ ነው? እኔ አሁን እዚህ ጴንጤዎች ገብተው መጨረሻ እኮ እናትህ እንዴትም ብለውኝ እኮ ሲሄዱ እኮ ታውቃላችሁ፣ ቤት አንተ ውሻ፣ አንተ ሆዳ፣ እናትህ እንዴትም ብለውኝ ይሄዳሉ። መጨረሻ ላይ መልስ ያጡ ማለት ነው። እኔ አሁን ለምንድን ነው የምዳረቀው ከጴንጤ ጋር ዳለብኝ? ከአንዳንድ ከቀዠቡ ጴንጤዎች ጋር ለምንድን ነው የምዳረቀው? ስለዚህ አሁን ቅድም
3 ጥያቄ ጠየቅኩት። ቦርኔጌን የሚባለውን እስኪ የምታስታውሱ ሰዎች ጻፉልኝ። 3 ጥያቄ ነው የጠየቅኩት። እስኪ ጻፉልኝ። 3 ጥያቄ ጠይቄዋለሁ ቅድም ምሳ ቁርስ ራት ብዬ ለዛው ጻፉልኝ የጠየቅኩትን ጥያቄ። መማርም ስላለባችሁ ነው። መማር ስላለባችሁ፣ መልስ መስጠት ስላለባችሁ፣ መልስ ለመስጠት የተዘጋጃችሁ ሁኑ ስለሚል እግዚአብሔር ቃል 3 ጥያቄ ጠይቄዋለሁ። እሺ ኮኩዬ፣ እሺ የነበራችሁ ሰዎች እሺ ጻፉ። እሺ አሁን ጻፉ። የመጀመሪያው ጥያቄ ምንድነው? ልክ እንደገባ ምን አለ? ምን እሺ እንደገባ ያለው የምታስታውሱ ሰዎች አላችሁ? ያ እብዱ ስለ ኦርቶዶክስ ስለማምላክ ወላዲተ አምላክ መጥፎ ነገር ሲናገር ነው። እኔም ዞር ብዬ ልኩን የነገርኩት ማለት ነው። አዎ እሺ። የመጀመሪያ ቦርነገን የጠራ እንደገባ ምንድን እንዳለ ታውቃላችሁ? ከኦርቶዶክስ የመጣሁት በአሻሮ በምናምን ስሬት ያገኛሉ ተብሎ ምናምን ስታስተምር እኔ ስላሴ የ5ቱ አዕማደ ምስጢራት አይደለም እና በአሻሮ ምናምን ነው ያለው። ይሄን እኮ ቦርነጌን እዛ ወሊሶ ኮምፓሽን ኢትዮጵያ ይበላል። እንደገና እትዬ ሺጋም እንኩሮ ሊበላ ይችላል። በነገራችን ላይ እንኩሮ ሊበላ ይችላል። የጠላ እንኩሮ እየበላ እንግዲህ እናንተ ጨዋ ናችሁ። እንኩሮ ምናምን አልበላችሁም እናንተ የጠላ ቂጣ እንኩሮ አልበላችሁ። ግን እርግጠኛውን የምነግራችሁ ቦርኔጌን እንኩሮ እየበላ የጠላ ቂጣ እየበላ ምናምን አልበላችሁ ማለት እኔ በልቻለሁ። እንኩሮ አይላይክ እንኩሮ ምናምን ልትል ትችላለህ አይደለ? እና የጠላ ቂጣ ትበላለህ። አየህ። ግን እዚህ ጋር መጥቶ እኔ እንኩሮ ምናምን አለ። ኦኬ እንኩሮ ያሻሮ እኔ ያየ እቆጣለሁ በዚህ ሰዓት ማለት ነው። የጽድቅ ቁጣ ነው የምቆጣው። ከዛ ምን አልኩት? ሙታን ይሰማሉ አይሰሙም ብዬ ጠየቅኩት። እሺ አሁን ጻፉ። ሙታን ይሰማሉ አይሰሙም? ጻፉ። ሙታን ይሰማሉ አይሰሙም? ጻፉ። እሺ ጻፉ። እንዴ ሳራ ብቻ ነች እንደ እየሰማችኝ ያለችው ከ161 ሰው? ሙታን ይሰማሉ አይሰሙም? ይህን ጥያቄ ጠየቅኩት። እንኩሮ ምናምን ሲል ጎበዝ እኔ እንጃ ይሰማሉ። እሺ አሁን አይሰሙም። እሺ ጎበዝ አይሰሙም የሚል መጣ። ሀና ይሰማሉ። በጣም ጥሩ። አሁን መልስ። አሁን እሲ ሙታን እንደሚሰሙና እንደማይሰሙ እሲ በ5 ደቂቃ አብራራለን። ቦርነጌን ብሰጠው ማለት ነው። ይገርማል እኮ ተክልዬ ይሰማሉ እያላችሁ፣ ማርያም ትሰማለች እያላችሁ፣ ጊዮርጊስ ይሰማል እያላችሁ፣ እንትና ይሰማል እያላችሁ ከዚህ ውጭ የሚያወራ ወሬ የለም። ቦርነጌን የለበትም። ስለዚህ ምንድነው መጽሐፍ ቅዱስ ብቻ አይደለም የሚለው። በጣም ጥሩ። ስለዚህ መጽሐፍ ቅዱስ ብቻ ስለሚል እኔ ደግሞ እንደነሱ አይነቱን ሺዎችን ስነዳ ስለከረምኩኝ ስስብልቱን ስለማቀው መጽሐፍ ቅዱስ አውጣ። እሺ አሁን መጽሐፍ ቅዱስ አውጡ። ሙታን ይሰማሉ ያበላችሁኛል አይደል? እሺ መጽሐፍ ቅዱስ አውጡ። ጥቅስ ጻፉልኝ። የቱን ነው የጠቀስኩት? የቱን ነው የጠቀስኩት? የቱን ጥቅስ ነው የጠቀስኩት? ንገሩኝ። የሐዋርያት ሥራ ምዕራፍ 9 ቁጥር 36 አንድ የሞተች ሴት ነበረች፣ ጣቢታ የምትባል መልካም ሰው ነበረች። ሞታ ታማ ነበረ፣ ሞተች።
ሞተች። ከዛ በኋላ ሐዋርያው ቅዱስ ጴጥሮስ መጣ። ባስቀመጧት ሰገነት ላይ ወጣ። ጣቢታ ሆይ ተነሽ አላት። ሙታን ይሰማሉ አይሰሙም? ሙታን ይሰማሉ አይሰሙም? ይሰማሉ። እሺ ደረቅ እናድርገው። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ጋር ሌላ ኢየሱስ መሆኑን ማሳያ የእኛ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ቁርስ ነው ዛሬ የማበላ እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም አለ። ስለዚህ ጌታ የሕያዋን አምላክ ነው። ሕያዋን ቅዱሳን ልንሆን የተጠራን እሺ ይኸውላችሁ አይደለ? ጭንቅላት እንደዚህ ነው። ጭንቅላት እንደዚህ ነው። እንደዚህ ነው። እንደዚህ አይነት ሰዎች ናቸው። መሀይምነት። ስለዚህ ጴንጤው ጋር ያለ ሕያው አምላክ እንዳይደለ። ለምሳሌ እኛ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። በሰማይ ያሉ ቅዱሳን ቅዱስ 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 ይላሉ። እኛም ቤተክርስቲያንን ስንሳለም ምን እንላለን? ንገሩኝ። ቤተክርስቲያንን ስንሳለም ምን ብለን ነው የምንሳለመው? ይህን ተናግሬያለሁ። ጻፉ፣ ተናገሩ። ተናገሩ። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማህደረ አብ ወልድ መንፈስ ቅዱስ። ለዚህ ነው መጽሐፍ ሲናገር በዕብራውያን መጽሐፍ ላይ ወደ ደረስንበት ደረጃ ሲናገር ዕብራውያን ምዕራፍ 9 ወደ ሕያዋን ጉባኤ ደርሳችኋል ይለናል መጽሐፍ ቅዱስ። ለዚህ ነው መጽሐፍ ቅዱስ ያነበበ ኦርቶዶክስ ተዋህዶ ነው የሚሆነው ብዬ የምሞግተው። ስለዚህ ቦርነጌን አልተማረም። ከዛ ሁለተኛ ምሳ መጣው። እንደገና ምሳ ለቦርናጌን ምንድን ነበር ያመጣሁት? ጻፉልኝ። ምንድን ነበር ያመጣሁት ለቦርነጌን ምሳ? ቁርስ ይህንን ነበር ያመጣሁት። ምሳ ምን አመጣው? ምሳ ምን አመጣው? ጻፉ። ምሳ የነበራችሁ ሰዎች ምሳ ደግሞ እና እራት አውጣለሁ ብዬው እንትን አልኩኝ። ምሳ ደግሞ አመጣው። ምንድን ነበር ምሳ ያመጣሁት? ምሳ ምንድን ነበር ያልኩት? ቀጣይ ጥያቄ። የኃጢአት ስርየት በደሙ ብቻ ነው የምትለው ወይስ በሌላ አልኩት። ከዛ ምን አለኝ? ያስወርጀው ምን አለኝ? ያለኝን ነገሩኝ። በደሙ ብቻ ነው የምለው አለኝ። ጥሩ። ሁለተኛ ጥያቄ አሁንም ጠይቃለሁ። የኃጢአት ስርየት በዚህኛው ዓለም ብቻ ነው የምትለው ወይስ በሌላ? በዚህ ዓለም ብቻ። ስለዚህ ምሳና ራት ደግሞ ማዋጥ አለብኝ። ሐኪምም ሲያዝነ ዶክተርም ሲያዙ በየ8 ሰዓቱ አይደለ? በየ8 ሰዓት መዋጥ አለበት። ስለዚህ አስገባሁትና እስቲ በደሙ ብቻ የሚል ጥቅስ አምጣ አልኩት። ደሙ የኃጢአት ስርየት ያሰጣል ብቻ ግን አይልም። ከዛ በኋላ መፈናፈኛ ሲያጣ ዘሌዋውያን ምዕራፍ 6 እንሂድ አለኝ። እኛ የብሉይ ኪዳን የደም ስርየትን አንቀበልም። በቅድስት ቤተክርስቲያን በቅጥር ግቢዋ ውስጥ የየትኛውም እንስሳ ደም አይታረድም። ደም የሚፈሰው ሰው ወደ ቅድስት ቤተክርስቲያን አይገባም። ለምን? የፈሰሰው አንድ የክቡር የጌታችንና የመድኃኒታችን ኢየሱስ ክርስቶስ ደም ነው።
ይህንን እውነት መረዳት አለብን። ስለዚህ ምን አደረኩኝ እኔ? ኧረ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ በግልጽ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ተጠመቁ ይላል። ታዲያ ቢኒ እሱ ጥምቀት እና የደሙ ምናምን ደሙና የውሃ ጥምቀት አንድ ናቸው። የዮሐንስ ወንጌል ላይ ወስዳለሁ፣ በዮሐንስ መልእክት ላይ ወስዳለሁ፣ አዞርባለሁ። መልስ የለም። ሶስተኛ ጥያቄ ደረቅ ጥያቄ ነው ዛሬ ብያለሁ። ቅድም የነበረው ውይይት ከሰማችሁ ማለት ነው። የኃጢአት ስርየት እዚህ ብቻ ነው አይደለ ያልከው? አዎ። አሁን እሱ ኦርቶዶክስን ሊያንቋሽሽ እኮ ነው። ምሁር ሆኖ አዋቂ ሆኖ የተማረ ሆኖ እኔ ኦርቶዶክስን አላውቃትም፣ ግን ይኸውላችሁ በቀረብኳት ልክ ላይን እየደመቀችብኝ ነው የምትመጣው፣ ብታምኑ ባታምኑ። ከዛ እኔ ወንድማችሁ አሁንም ጥቅስ ነው የምንወያየው። የኃጢአት ስርየት በዚህኛውንም በሚመጣውም ዓለም ይላል። ላስነብብ በተለይ መጽሐፍ ቅዱስ። ከዛችን ጥቅስ ንገሩኝ። ምን ጥቅስ ነበር የጻፍኩለት? ምን ጥቅስ ነበር የጻፍኩለት? ምን ጥቅስ ነበር የጻፍኩለት? እሺ ምን ጥቅስ ነበር የጻፍኩለት? ምን ጥቅስ ነበር የጻፍኩለት? በዚህኛውም ቢሆን በሚመጣው ዓለም የሚለውን ጥቅስ አመጣውለት። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32 በመንፈስ ቅዱስ የሚቀልድ በእግዚአብሔር የሚቀልድ በዚህኛውም ቢሆን በሚመጣው ዓለም ስርየት እንደማያገኝ በዚህኛው በሚመጣው። ከዛ ካህናቶችን አነሳውኝ። በምድር ያሰራችሁት በሰማይ የታሰረ፣ በምድር የፈታችሁት በሰማይ የተፈታ። በዚህኛውም ቢሆን በሚመጣው ዓለም። በቃ ሳትፈላሰፍ ሞቼ እገኛለሁ ካላብራራው አለ። ምን ያብራራል? አንድም ታያቅ ምን አያቅ እንደሚመስለኝ እኔ ብዙ ጠጥቻለሁ። እኔ እንደሚመስለኝ ዛሬ ብሎ እስራኤል ዳንሳ በቴሌቪዥን መስኮት ዛሬ መጽሐፍ ቅዱስ አይደለም የማስተምረው እንደወረደ ነው ዛሬ የማጠጣችሁ ብሎ ሲናገር ሰምቼ አውቃለሁ። እንደወረደ እኔ የማውቀው ኤስፕሬሶ የሚባል ቡና ተጨምቆ ቶሞካ ላይ ማኪያቶ ስንጠጣ በኤስፕሬሶ እንደገና በጣሊያንኛ ነው ይሄ ቃል፣ ወይም በፈረንጆች ታውቃላችሁ ኤስፕሬሶ የምትባል ትንሽ የተጨመቀ ቡና ነው። እና እንደወረደ የማውቀው እኔ ኤስፕሬሶ ነው። የእግዚአብሔር ቃል ይሄዋል። መሐመድም እዛ ጋር ወረደ ይላል። አንቅ ስናደርግ ከባድ ቡና እና ለዚህ ነው ማልሰማቸው አብዛኞቹን። ግን ልናገር ያሉትን ደግሞ በጓዳ ኤልሲ ያለሽ ኤልሲ ትመስክር። ኤልሲ ካለች ሊማር የመጣን ለ2 ሰዓት ለ1 ሰዓት ቆይ ይወያያሉ። ለ2 ሰዓት ለ1 ሰዓት ለ1 ጴንጤ አምላክ እግዚአብሔር ፍቶኝ ነው ማለት። የመጀመሪያ ያኛውን ደብዳቤ አምጪ። ያኛውን ደብዳቤ የመጀመሪያውን ደብዳቤ መልአከ ፀሐይ ቆሞስ የለጠፉትን እና ያው ዛሬ ያው ከአባቶች ጋር መልእክት ስላደረስኩኝ እንደዚህ አይነት ሰው እኔ በጣም ነው የሚያስደነግጠኝ። እሺ እንግዲህ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤንሻንጉል ጉሙዝ
ክልል አሶሳ አገረ ስብከት ቀረብ አድርጊልኝ። አሶሳ አገረ ስብከት እና ምንድነው ቀጥታ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ልዩ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሩፋኤል በደልና ግፍን በተመለከተ ይሆናል። ላንብብላችሁ ሁሉንም። ዞሮ ዞሮ ያለው የዶግማ ጥሰት፣ የቀኖና ጥሰት፣ የተለያዩ ችግሮች ተፈጥረዋል እና ከዚህ በኋላ እንዳይመጡብን እንግዲህ እኚህ ሰው 7 አህጉረ ስብከት ነበር የተሰጣቸው ጽላቱን እስከማድረግ ብዙ ከባባድ ነገር ሲያደርጉ ነበር እኚህ ሰው። ስለዚህ ከ7ቱ የቀራቸው 2 ሆነ፣ ቤንሻንጉል ጉሙዝና ጋምቤላ። ስለዚህ የቤንሻንጉል ጉሙዝ ቀጥታ ይሄን ደብዳቤ ጻፉ። የቤተ ክርስቲያን ሕግና ዶግማ ቀኖና ትውፊትን ጥሰዋል። በቃለ ዓዋዲና በሕገ ቤተ ክርስቲያን መሰረት ሀገረ ስብከቱን እየመሩ አለመሆናቸው፣ የመልካም አስተዳደር ችግር፣ በጣም ከባባድ ነገር ልናነሳላችሁ እንችላለን። ለጆሮአችሁ ጨው የሚል ስለዚህ ይውረዱልን፣ ከሀገረ ስብከታችን ላይ ይነሱልን ብለው አመለከቱ። ይህን አይደለም የቅድሙ መልሽ፣ አንቺ ልጅ በእናትሽ የቅድሙን ነው እያወራ ያለሁት። ከዛ ያው እንደምታውቁት ወደ ጋምቤላ ለመመለስ ቅዱስ ሲኖዶስም ሌላ መሰል ብዙ ችግሮች ሪፖርቶች አድርገን ይሄን እየተነጋገርን እያለ ዛሬ የሚገርማችሁ ሄድ ሌተር የጋምቤላ የቤንሻንጉል ጉሙዝ እንግዲህ ሄድ ሌተር ማዕተብ ከአስተዳዳሪው ቀጥሎ በጳጳሱ ስር ይሆናል እና ሄድ ሌተር ስላላቸው አሁን እሳቸው ጋምቤላ ነው ያሉት። በአሁን ሰዓት ጋምቤላ ነው ያሉት። አሁን ቀይርልኝ ያኛውን እና ጋምቤላ ነው ያሉት። ያው እኔ አራዳ ስለሆንኩ ማለት ነው። አራዳ ስለሆንኩ እንደዚህ አይነት ደብዳቤ በደንብ ነው የምመነጥረው እና ከዛ ቀጥታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤንሻንጉል ጉሙዝ የአሶሳ አገረ ስብከት ብለው አስመስለው የፌክ ፊርማ አድርገው የስንት ሰው ፊርማ ማሳየት እንችላለን? 30 ሲደመር 35 የ65 ሰው ፊርማ አድርገው ልክ የዛ ሀገር የቤንሻንጉል ጉሙዝ ሰዎች እንደፈረሙ አድርገው ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ብለው ትልቅ የሰነድ ማጭበርበር ስራ ሰርተዋል። ግን እግዚአብሔር ደግ ነውና የቤተ ክርስቲያን አምላክ እኛ አባት የራሳቸው ጽሑፍ ነው ደብዳቤው። አምጪው ቁጥሩን አምጪ ቀረብ አድርጊልኝ። እሱኛውንና ቁጥሩ እሱን አይደለም የደብዳቤ ቁጥር። አንቺ ልጅ የደብዳቤ ቁጥር ቢሮ ሰርተሽ አታውቂም እንደ አቡዬ? የደብዳቤ ቁጥር የምትለዋን ቀረብ አድርጊልኝ። የደብዳቤ ቁጥር እናቴ ታለሉበትን ነው የምትለኝ አይደለ? የደብዳቤ ቁጥር የሚባል አለ። ሄድ ሌተሩ ጎን እሷን አቀረብ እሷን አምጫት እኮ ቢዲ ቆርጠከዋል። ለእኔ ላክልኝ አለ ይታየኛል። አምጫት እሷን ጠጋ አድርጊያት። አሁንም ጠጋ አድርጊያት። አሁን በመጀመሪያ እንትኑን አሳየ፣ ደብዳቤውን አሳየ፣ እሷን አሳየ፣ የቤንሻንጉል ጉሙዝ የምትለዋን አሳየ። የኢትዮጵያ ኦርቶዶክስ ተዋሕዶ እዩ በደንብ ባይደው ያበቃ ነገር ነው። እንደው ትግሉን ነው የምነግራችሁ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ይላል? የቤንሻንጉል ጉሙዝ ክልል የአሶሳ አገረ ስብከት ይላል።
ጽሕፈት ቤት። አሁን የቅድሙን ደብዳቤ ደግሞ አምጭልኝ። ልክ እንደዚሁ ሄድ ሌተሩን ልዩነቱን ላሳያቸው ስለፈለግኩ ነው። አምጫት ከላይ ያለችውን ጽሑፍ ምን ትላለች? እስኪ አንብቢልኝ። አቡ ጠጋ አድርጊላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት ጽሕፈት ቤት። አዎ አሁን በደንብ ስሙ። አሁን ቀጣይ ነገሩን እዚህ ጋር ከጎን አምጭልኝ። የትኛውን ከጎን ላምጣልህ? የደብዳቤ ቁጥሯን እሷን አምጭልኝ። ስንት ትላለች? 961 ህዝባር አቤ ይላል። ህዝባር ቤ። ከዛ በኋላ 0910 ትላለች። አሁን ያችኛዋን ደብዳቤ ቀይሪ። አባታችን ብሏል ሰውየው። ከዛ ያኛው ምን ይላል? ይሄኛው ደግሞ ምን ይላል? ጋም ይላል። ቁጥር ጋም ማለት ነው። ጋም አረኳቸው እኔ ጋም ህዝባር 135 ህዝባር 0። አሁን በደንብ ስሙ። የቅድሙ ደብዳቤ ምንድን ነው የሚለው? 961 ቤ ይላል አደለ? ይሄኛው ደግሞ ጋም ይላል። ጋም አረኳቸው አባታችንን ማለት ነው። ጋምቤላ ሄድ ሌተሩ ምንድን ነው? ሄድ ሌተሩ ይሄ ወንጀል ነው። ባይደው በጣም ከባድ ወንጀል ነው። ወንጀል ነው ባይደው ይሄው። ከዛ በተረፈ ወይ ቢኒ ይሄን የጥላቻ ደብዳቤ ጻፉት ብሎ በህዝቡ ስም ነው እንዲያጻፉት። ታዲያ የውሸት ፊርማ እነዚህ የሆኑ ቡድኖች አሉ እዚህ ቲክቶክ ላይ ቅድም እያየኋቸው ነበረ። እነሱን አስፈርመው የሆነ የውሸት ፊርማ ማለት ነው። ልክ ያ ቤንሻንጉል ጉሙዝ ህዝብ እንደፈረመ አድርገው ራሳቸው። እኔ በነገራችን ላይ ልክ ደብዳቤው ታይፕ እየተደረገ ነው የተደወለልኝ ማለት ነው። ታይፕ እየተደረገ ነው የተደወለልኝ እና ሊወጣ ነው ተብሏል። በዚህ አጋጣሚ ጋምቤላ ያላችሁ ወንድሞቻችን በአጭር አማርኛ ቤተክርስቲያን ስንዱ እመቤት ናት። ቤተክርስቲያን በአንዳንድ አባቶች አትለካም። እኚህ አባት ብዙ ለአደባባይ የማናወጣቸው ብዙ ከባባድ ነገሮች አሉ። ስለዚህ ንቁ። አሁን ማጭበርበር ነው፣ ወንጀል ነው። በነገራችን ላይ ለዓለሚቱ ነግሬያታለሁ። ዓለሚቱ እርግጥ አዲስ አበባ ነች አሁን ያለችው። ለአባቶች ነግሬያለሁ፣ ደውዬ አስቀምጫለሁ። ደህና ናችሁ? አባ ገብረ ኪዳን እንደዚህ ይላሉ። ደህና ናችሁ? አባታችን ተሳስተው ጋምቤላ አሉ። ደብዳቤው ይህ አቤቱታ የምናቀርበው የአሶሳ ማህበረ ምዕመናን የገጠሪቱ ቤተክርስቲያን ካህናት፣ ዲያቆናት ምናምን ጋም አደረግን እኛ ደግሞ ማለት ነው። ቁጥር 1 በጣም ነው እንትን የሚለው ቁጥር 2 ብለው ያስቀመጡት ስለምን እነዚህ ሐሰተኞች ብለው የጻፉት በጣም ነው የሚያስጠላው። በጣም በነገራችን ላይ ጋምቤላ ነገም ከባባድ ነገር አለ፣ ግን ቤተክርስቲያን መከበር አለባት ብለን ስለምናምን ነው። እና ትውልድ ንቃ። እና እኔ መክራቸዋለሁ። አባታችን ተዉ፣ በቃ ወደ አዲስ አበባ ሄዱ። ወደ እርግጥ ተጠርተዋል አዲስ አበባ፣ ግን አዲስ አበባ ቢሄዱ ደግሞ አሁን በወንጀል የሚያዙበት ጉዳይ አለ፣ አንድ ኬዝ አለ። እና ስለዚህ እሺ ሆሴ እድሜና ጤና ለሁላችንም ይስጠን። አሜን አሜን። እሺ እና ይሄ ነው እውነታው። እንግዲህ ሰሞኑን ጠዋት በትረ ሙሴ ከሰዓት በኋላ የአውዳይ ጫት የሚይዝ ጎረምሳ አሳይቻቸዋለሁ። አባ ጢሞቴዎስ የሚባል ሌላ ሆሴ በቃ እኮ አንዴ ካላችሁን ይበቃናል። እሺ
ሀሳብ ማስቀየር ይመስላልና አንድ ካላችሁን እግዚአብሔር ይስጥልን። በቃ እድሜ ይስጥ አሜን ብለናል። እና እንትኑን ራሱ አምጪው ደብዳቤውን ራሱ ጽሁፍ ስም ዝርዝር ራሱ አጻጻፍ ንጉ ይመዳደለ ፊርማ ራሱ አምጪ አንቺ ልጅ እና የፊርማው እንትኑ ራሱ አንድ አይነት ነው። በነገራችን ላይ ጸሐፊው አንድ ሰው ነው። ሀና ዱቡማ፣ አዱሱ፣ መኮንን፣ ተሚሩ፣ ከባሩ፣ ንጋቱ፣ ድርቡ፣ ሮቢው፣ ቀኑ፣ በጥሩ፣ ሙሰ፣ አዲስ ሁላችሁ እንደገና ተደግሞ ማለት ነው። አዲስ መምህር ምን ቶል ቄሳ ገላይ አብርሃም አንድ አይነት ጽሁፍ የአንድ ሰው ጽሁፍ ነው። የአንድ ሰው ጽሁፍ ፊርማውም እንደዛ እኮ ነው። አንድ አይነት እንግሊዘኛው ደግሞ ኦሮምኛ ደግሞ ነኝ ኦሮምኛ ይሄ ነው አይደለ? ቅየሳ አንድ አይነት ጽሁፍ አይሻልም? አንድ አይነት ጽሁፍ ጉርሜሳ ቡቄሳ ይሄው ከመለጋችሁ ዳቺሳ ዶራራው ጁዳንሳ ነው። አብዲ ባየና ይሄው ምን ያስፈልገዋል መሰለኝ? እግዚኦ የሚል ያቺ ተኝታ ነው አይደለ? እሳት ቀልድብን። ኤልሲ አውርጅልኝ እቺ ልጅን ካለሽ እና ትውልድ ንቃ። እቺ ቤተክርስቲያን እውነተኛ ቤተክርስቲያን አየው። ፊርማው እዚህ ጋር ነው ፊርማና ይልክ የተያዘ ሲሄድ አባ በርገር ምን ያደርጉ ታዲያ? ወንጀል ነው በነገራችን ላይ። እኔ አሁን እዛ ቤንሻንጉልም አባቶችን ጠይቄያለሁ። በፍጹም ያሉት ይሄ ፊርማ እንትን ነው፣ እሷ ፊርማ ነው ሞደርን እንዳይል እና ንቁ ኦርቶዶክሳውያን። እኛ እንግዲህ ቤተክርስቲያን አትሳሳትም፣ ጳጳሳት ግን ይሳሳታሉ፣ ይወድቃሉ፣ ይነሳሉ። የእኛ አባት ግን የድፍረት ልክ በጣም ከባድ ነው። እንዳልኳቸው በብዙ አሁን ቅዱስ ሲኖዶስ ቀጥታ ኦፊሻሊ ኦቶሪቲ ለቤተ ክህነት ሰጥቷል። እኛም ያሉንን መረጃዎች በጣም ከባባድ መረጃዎች በመጀመሪያ እኚህን አባት ለማናገር በጣም ብዙ ጥሪ ያለው እና ከዛ በኋላም እንግዲህ አሁን አባቶች ሰነዶች አቅርበን ስብሰባ ተደርጎ መሰል ነገሮች ተደርገዋል። አሁን ግን የቤንሻንጉል ጉሙዙም በግልጽ አሁን ሰሞኑን ራሱ ሄዶ 500 ሺህ ብር ከደብሩ ሰሞኑን ከተቀብሏቸዋል አንቀው ማለት ነው። እና ንቁ መልእክታችን ነው። እውነታው ይሄ ነው። እንደገና ዛሬ እንግዲህ በቤንሻንጉል ሄድ ሌተር የጋምቤላ ቁጥር ተደርጎ የውሸት ደብዳቤ ወደ ቅዱስ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት መጥቷል፣ ተልኳል። ግን ከአዲስ አበባ ደግሞ የተላከ ደብዳቤም አለ እናውቃለን። ከዛ በተረፈ ፕሊስ በተቻላችሁ መጠን ይሄ አባቶቻችን ምናምን አትበለኝ። እኔ በጣም ጨዋ ስለሆንኩኝ አንተ አሁን እኔ ያዝኩትን ሰነድ ብትይዝ ከእሳቸው ጋር ተደራድረህ 1 ሚሊዮን 2 ሚሊዮን ትቀበላቸዋለህ። እኔ በፍጹም አብድን ፍራንክ ፍለጋ ቢሆን ማለት ነው። እኔ ቤተክርስቲያን ትከበር ነው የምለው። ዝም በል ተውም ተብያለሁ። ተወኝ በቃ ተወኝ በቃ የምትፈልገውን ላድርግ ተብያለሁ። እኔ ነው ከባድ ስለሆነ ማለት ነው። ህሊናዬን መሸጥ አልፈልግም። ስለዚህ ተው። እኔ ደግሞ ያቀረብኩት ነገር አባታችን በቃ ይሂዱ፣ አዲስ አበባ ይሂዱና ጸጥ ብለው ከወንድሞቹ ከአባቶች ጋር ተነጋገሩ።
አጉረ ስብከቱን 5ቱን ነጥቆታል አይደለ? ሌላውንም እንደፈለጉ ያድርጉ። በቃ ተው አባታችን፣ በቃ ተው። አሁን አንተ እንደ ቀላል ነገር መስሏል። ተው አባቴ ብዬ እና ቤተክርስቲያን ትከበር ነው እያልኩ ያለሁት። ከዛ በተረፈ ነግሬያቸዋለሁ። በጣም ልቤ የሚቆስል መቅደሱ ላይ የተጫወቱት ብዙ ነገር ልናነሳ እንችላለን። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ